ሰላም ለእናንተ ይሁን ውድ የዚህ ቻናል ቤተሰቦች፣ ዛሬ ክፍል 2 ጸሎታችንን ከነብይ ሚራክል ጋር አብረን እንጸልያለን። እኔም እጸልይላችኋለሁ። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። በኢየሱስ ክርስቶስ ስም እስካሁን ደቂቃ ድረስ እየተከታተሏችሁ የእናንተን ሰላም፣ የእናንተን ረፍት፣ የእናንተን ጤና፣ የእናንተን አገልግሎት፣ የእናንተን ቢዝነስ፣ የእናንተን ህይወት፣ የእናንተን ቤተሰቦችና ልጆች እያወኩ ያሉ ጠላቶቻችሁን እግዚአብሔር ራሱ እንዲዋጋላችሁ አብረን እንጸልያለን። ጸሎታችንንም የእግዚአብሔርን ቃል መነሻ በማድረግ እምነት የሆነን ዘንድ ኃያልና ሕያው የሆነውን ቃል ይዘን እንጸልያለን። ዛሬ ታላቅ ነገር ይሆን። መዝሙር 35 ከ1 እስከ 9 ያለውን ቃል እናነባለን። በዛ ቃል ላይ አጥብቀን እንጸልያለን። ጠላቶቻችሁን ዳግም አታዩአቸውም። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋታልና፣ ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ይያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። እነሆ በዚህ ቃል መሠረት በማድረግ አሁን በጌታ በኢየሱስ ስም ከነብይ ሚራክል ጋር እንጸልያለን። ሁላችሁም አሜን እያላችሁ ይህን ጸሎት ጸልዩ። ነብይ ሚራክል ስለ እናንተ ቃል ያወጣል፣ ያውጃል። ይህን ቃል መሠረት በማድረግ ይጸልያል። ከነብይ ሚራክል ጋር በመሆን አሜን እያላችሁ በእምነት እንደ ቃሉ ትጸልያላችሁ። ዳግም ጠላቶቻችሁን አታዩአቸውም። ዣራ ፓራዲያኮቫ ኢላ ፕራዲያ ሳንዳራ ባሻደ ጄሌ ፕራዲያ ካቫራዲያኮቫ ማሪካ ዚካቴ ፕራዲያኮ ዜኔሜንዳ Hello? Yes. Good job. ሰይፍ አንሳ፣ መንገዳቸው ዝጋ። እሺ፣ ነፍሴ መድኃኒትሽ እኔ ነኝ በላት። ቁጥር ላይ ነው 3 እሺ፣ ነፍሴን እኔ ምንሽ ነኝ በላት፣ መድኃኒትሽ ነኝ በላት። እሺ፣ ነፍሴን የሚሹ ሁሉ ይፈሩ። ነፍሴን የሚሹ ሊያጠፉኝ የሚፈልጉ በሙሉ ምን ይበሉ? ይፈሩ፣ ይጎስቁሉ። የእናንተን ነፍስ የሚሹ ሊያጠፏችሁ የሚፈልጉ ዘመናቸውን በሙሉ ድሃ እንዲሆኑ ጸልያለሁ። እኔ አይደለም ያልኩት፣ የእኔን ነፍስ የሚሹ ካልሞቱ ደስ የማይላቸው አንደኛ ይፈሩ፣ ሁለተኛ ይጎስቁሉ። ምን ይበሉ? ይጎስቁሉ። ድህነት ያገኛቸው፣ ማፍረት ያገኛቸው፣ በክብር ቀን እንዳይወጣኛ። ምክንያቱም የማንን ነፍስ የፈለጉት? የእናንተን ነፍስ ለሚፈልጉ ሰዎች ጌታ ይባርካቸው ይባላል። ጎስቁልና እንዳያገኛቸው ብራቃቶ ሳሊ ብራዲያና ማንተነሮስ ነፍሴን የሚሹ ምን ይበሉ? እሺ ቀጥል። ነፍሴን የሚሹ ሁሉ ይፈሩ። ነፍሴን የሚሹ የእናንተን ነፍስ የሚሹ ከዚህ በኋላ ቀና ብሎ በክብር አይሄዱ። ኀፍረት ያገኛቸው፣
ሀፍረት በሀፍረት ይሆናል። ሀፍረት በሀፍረት ይሆናል። ሀፍረት በሀፍረት ይሆናል። የእናንተን ነፍስ የሚፈልጉ አሪካሲካቶ ባራዲያኮቫ በጌታ በኢየሱስ ክርስቶስ የእናንተን ነፍስ የሚፈልጉ በጌታ በኢየሱስ ክርስቶስ አንድ ጊዜ ምንድን ብለን ነገር አንድ ጊዜ ቤንሰን ዳውሳ አሜሪካ ሊያገለግሉ እና እሳቸው አገልግለው ወደ ሆቴላቸው ሊያርፉ ሲሄድ ወደ ሆቴላቸው ሊያርፉ ሲሄድ ካሜራ ዘጋጅተው ኤቭሪቲንግ አዘጋጅተው ሆቴላቸው ላይ ጠብቋቸው ከውስጥ ቁልፍ ተቀብለው ሲት አስቀምጠውላቸዋል። ከዛ ሴትዮዋን አላዩዋትም። ጀርባቸውን አሳረፉና የመንፈስ ቅዱስ እሳት አለ። ይሄ ብቻ ነው ያሉት። ተቃጠልኩ ማለት ጀምር ሰውነቷ ሁሉ ጭስ በጭስ ሆነ። የመንፈስ ቅዱስ እሳት ነው። በእናንተ ላይ ክፉ ያሰቡ የእናንተን ነፍስ የሚፈልጉ የእናንተን መጥፋት መውደቅ የሚመኙ አንደኛ ሊፈሩ፣ ሁለተኛ ጂጎስኮሉ በራካቶ ሳሊ ብራዲያን ማልተረስ ይህንን ስግረት ብዙ ጊዜ ደጋግሜ ነግራቸዋለሁ። እዚህ ኬንያ ውስጥ ኦዲንጋ የሚባል ፖለቲከኛ አለ። ሬላ ኦዲንጋ ታውቃላችሁ? ሬላ ኦዲንጋ የጅቡቲው የቀረበ የውጭ ጉዳይ ሚኒስትር የሆነ ሚኒስትር ጋር ለአፍሪካ ህብረት ምርጫ ነበራቸዋል። ኤቭሪዋን ኦዲንጋ እንደሚያሸንፍ ነበር ምን ያለው እርግጠኛ የሆነ ኬንያ ብትሄዱ የኦዲንጋን ያክል ደጋፊ ያለው ሰው ምስራቅ አፍሪካ ላይ ነው። ኬንያ ብቻ ምስራቅ አፍሪካ ላይ ካሉ ፖለቲከኞች በሚሊዮን የሚቆጠር ደጋፊ ያለው ሰው የኦዲንጋን ያክል ነው። ኦዲንጋ በጣም ብዙ ደጋፊ ያለው ሰው አንድ ቀን ሬናልድ ሞቲ ኬንያ ሄደ። ኦዲንጋ የአንድ እዛ አካባቢ ያለ ስቴት ገቨርነር ወይም አስተዳዳሪ ነበር። እዚህ አካባቢ ፕሮግራም ማድረግ ፈልጋለሁ፣ እዚህ አካባቢ ፕሮግራም አታረግ ማድረግ እንደማለት ኦዲንጋ ክርስቲያን አልፈቅድልህም ማለት። ከዛ አየውና በህይወት ዘመን በሙሉ የትኛውን ውድድር ተሸንፎ ፕሬዝዳንት አትሆንም። ይሄን እርግማን የነገርኩህ ያለው በፊት ኦዲንጋ 4 ጊዜ ምርጫ ተወዳድሯል፣ 4 ጊዜ ተሸንፏል። ሩቶ የቦረና ሰዎች ይዘው አሸንፈዋል። የቦረና ሰዎች ይዘው ጥቂት ሰዎች የአፍሪካ ህብረት የጅቡቲው የውጭ ጉዳይ ሚኒስትር የነበረው ሰው ከአራት ሰዎች ጋር ነው። ከሚስቱ ከፕሬዚዳንት ሚስት እንደማይመረጣው ኦዲንጋ ከስንት ሰው ጋር መረጣ? ከ107 ሰው ጋር ነው እንደሚመረጥ እርግጠኛ ሆኖ ፕሌት ተመልቶ ነው። ስድስተኛ ዙር ላይ ሲደርስ ኦዲንጋ ምንድነው አያታወቅም። አቁም ያለው ውድድሩ ሜቢ ሰባተኛ ላይ ደረሰ ነው ምንድነው ይታወቅ። ከዛስ ልክ ሲያልቅ አስቡት ሩቶ የኛ ፕራይም ሚኒስተር ጋር መጥቶ የኡጋንዳ ፕራይም ሚኒስተር ጋር መጥቶ በየሀገሩ ዙሮ ኦዲንጋን ምረጡ ብሎ ቅስቀሳ አድርጎታል። አንዲት እዚህኛ ጋር ጎረቤት ያለች ደሴት ወይም ጎረቤት ሀገር ያለች አንዲት ከተማ ውስጥ የሚኖር ሰው ኖዋን የሚያውቀው እሷ አሸንፎታል። ለምን ሲባል ይሄ ሰው ሰንበዴ ረግሞታል። ሳሙኤል አንድ ትልቅ የእግዚአብሔር ሰው ረግሞታል። በየትኛው ውድድር እናትለም ሄሎ ዳንተንተንተንግራሽ ያለፈው ምርጫ ላይ ሩቶና ኦዲንጋ የተወዳደሩ ምርጫ ያሸነፈው ምርጫ ላይ ፕሮፌት ኤንጅል ጋር ደወለ ኦዲንጋ። ከዛ ፕሮፌት ኤንጅል ጋር ደወለና ፕሮፌት ኤንጅል ላይ ወጥቶ የኦዲንጋ ከስ ተሰብሯል፣ ኦዲንጋ ምርጫውን አሸንፏል። ከዛ ኤቭሪዋን በቃ ኦዲንጋ ምርጫውን አሸንፏል። ምርጫው አንድ ሳምንት ሲቀር የኦዲንጋ ሚስት የፕሮፌት ኤንጅል ሚስት ጋር ደውላ ሰደበቻት እና ራሳችሁ ለማንም ታሰይታችሁ። 2 ጊዜ ደውላ ስልክ አልተነሳላትም፣ በሶስተኛ ተሳደበች። ከዛ ፕሮፌት ኤንጅል ወዲያው ላይ ወጣና ትጫዋለች በፊት እንትን ይሄ ሰውዬ መቼም ፕሬዝዳንት ነው። ይሄ ሰውዬ መቼም የእናንተ ጠላቶች መቼም መንገዳቸው አይከፈትም። ሰኞ ዘግናው፣ ማክሰኞ ዘግናው፣ ሮብ ዘግናው፣ ሐሙስ ዘግናው የተከፈተ መንገድ አይኖራችሁ። የተከፈተ መንገድ አይኖራችሁ። ያውንስ ነፍሴን የሚሹ ሁሉ ይፈሩ። ነፍሴን የሚሹ ሁሉ ይበሉ ይፈሩ። ከዛስ ይጎስቁ። የእናንተን ደህንነት ጠብቀው የሚያሟርቱ በዛው ደህንነት እነሱ ሲጠመቃቸው
ያው ጉስቁልና እነሱ ሲያገኛቸው ያው ጉስቁልና እነሱ ሲያገኛቸው እነሱ ሲያገኛቸው በረሱ ወጭ ሳምንት እንነጋገር እንላችሁ ሳምንት የሆነ ስራ ለመስራት ታስባላችሁ ስራውን ኤርድ እንጨርሳላችሁ አንዱ በላይ ተቀመጠ ሰው እኮ እኔ እያለሁ መቼ ማሰብ እኔ እያለሁ መቼ ለክ እንደታሪሽ ቤት መጥተሽ ስቅብለሽ ታለቻለሽ ኖ ማድረግ አለብሽ መዝሙር 35 ትከፍቻለሽ እግዚአብሔር ሆይ ይሄ ሰውዬ ብቻዬን የመሰልኩት አሁን ጦርና ጋሻ ይዘህ ተነስ ሰይፍህን አንሳ እንደዛ ሰዎች ያጋጠሟችሁ ጌታ ይባርካችሁ ይባል እግዚአብሔር ሆይ ብቻዬን መስዬው ነው ሰው የሌለ መስዬው ነው አሁን ጋሻና ጦርን አንሳ ሰይፍህን አንሳ መንገዱን ዝጋበት ዝጎስኮር ሄሎ ራካቶ ሳንዳራ ባዴረው ዛሬ እናንተ ላይ ይናገራል ነገ ታገኛችሁ ሰማ ታገኛችሁ ሰማ ታገኛችሁ አታገኟቸው ማምረር ያለባችሁ ምን አይነት ማምረር ያሻና ጦርናሳ ሰይፍህን ወደ ላይ ዘና መንገዳቸውን ዝጋባቸው ነፍሴን የሚሹ ይቦስፈሩ ይፈሩ እሺ ክፋትን በሌላ የሚያስቡ ይፈሩ ክፋት በሌላ የሚያስቡ ወደኋላቸው ይበሉ ወደኋላቸው ይበሉ ወደፊት አይሉ በእናንተ ላይ ክፋት የሚያስቡ እርምጃቸው ሁሉ ወደኋላ ይበሉ አሜን ወሰን ወደፊት እንዳይሄዱ ጸልያለሁ አሜን ቢዝነሳቸው ወደፊት እንዳይሄዱ የነሰተኛው ነገር ወደፊት እንዳይሄዱ ጸልያለሁ ወደ ትናንትናቸው እንዲመለሱ ጸልያለሁ ወደ ትናንትናው መከራ ወደ ትናንትናው ድህነት በእኔ ላይ ክፉ የሚፈልጉና ክፉ የሚፈልጉ ወደኋላ ይበሉ ይፈሩ ወደኋላቸው ይመለሱ ወደፊት የሚባል ነገር አይኖራቸው ሃሎ ወደፊት የሚባል ነገር አይኖራቸው እሺ በነፋስ ፊት እንዳለ ትቢያ በነፋስ ፊት እንዳለ ትቢያ የእግዚአብሔር መልአክ ያስጨንቃቸው ማን ያስጨንቃቸው የእግዚአብሔር መልአክ ከዚህ በኋላ የሚሆነው ለዚህ እናንተን ለማስጨነቅ እነሱ ሲጨነቁ አሜን ያስጨንቁ የሚያስቡ አሁን እነሱ ሲጨነቁ ሊያስጨንቋችሁ የሚፈልጉ ሊረብሿችሁ የሚፈልጉ እነሱ በተራቸው ሲጨነቁ የሚጨነቁት ደግሞ ኖርማል ነገር መልአክ ያስጨንቃቸዋል። እስኪ ደግላላ ነው የእግዚአብሔር መልአክ ያስጨንቃቸው። የእግዚአብሔር መልአክ ምን ይበላቸው? ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። ብርሃን እንዳይሆን የነሱ መንገዳቸው ዳጥና ጨለማ ይሁን ማለት ዳጥ የሚያሸራፍ ነገር ነው። በሄዱበት ስፍራ ሁሉ ደግሞ እያንዳንዳቸው እርምጃቸው በሙሉ